ኪሩቤል እንግዲህ ትናንትና በህይወቱ ላይ ከባድ ውሳኔ ወስኗል ማለት ነው። እንግዲህ ሁላችሁም አስመሳዮች ናቸው በዙሪያ ያላችሁት፣ እኔም ደግሞ እንደናንተ ማስመሰል አያቅተኝም ብሎ እንግዲህ መድኃኒት ገዝቶ ራሱን ሊያጠፋ ይሁን አላውቅም፣ ብቻ የሆነ ሰው ፈጣሪ ጥሎለት እንግዲህ ከዛ በኋላ ምን እንደሚከሰት ባላውቅም አንድ ቤተሰቦቹን የሚናፍቅ ሰው አግኝቶት እንግዲህ መኪና ስር ግትር ብሎ ቆሞ ግጨኝ፣ እኔ መሞት ነው የምፈልገው ምናምን እያለ ታዲያ እኔ እጅ ላይ ነው እንደምትሞተው ወደዛ ሂድና ሞት ብሎ አቁመው አናገረው ማለት ነው። መኖር አልፈልግም፣ በቃ መሞት ነው የምፈልገው። አንተ ምን አይነት ነህ? ወጣት አይደለህም እንዴ? እንዴት እንደዚህ አይነት ምኞት ትመኛለህ? ሲለው ያው ኪራ እንግዲህ ብሶቱን ዝርግፍ አድርጎ ተናገረ ማለት ነው። ልጁም ያው ብሶተኛ ነው። ቤተሰቦቼ ናፍቀውኛል፣ በተለይ እህቴ በጣም ናፍቃኛለች እያለ ነበረ ማለት ነው። እንግዲህ እህቱ ወይ ጽናት ትሆናለች ብዬ አስቤያለሁ እዛ ቤት፣ ወይ መራዊት ወይ ደግሞ አንድ ሰው ሊሆን ይችላል የዛ ልጅ ቤተሰቦችም። እንግዲህ ልጁ ቆሞ አናገረውና እና መኪና ውስጥ ግባና እንሂድ ብሎ መጠጥ አጠጣው ማለት ነው። አሁን አንተ ለኔ በቁምህ የሞት ሬሳ ነህ፣ አንተ ካሉት አትቆጠርም። ስለዚህ ሰው በህይወት እያለ ራሱን ለማጥፋት እንዴት ይሞክራል? የፈለገ ነገር ቢሆንም ራስን ለማጥፋት ለምን ትሞክራለህ? ካልደረሰብህ አታውቅም አለው ማለት ነው። እንግዲህ የኪራም አባት ደውሎ ደህና ነህ ወይ ሲለው ደህና ነኝ፣ ማታ እደውልልሃለሁ ብሎ ስልኩን ላው ላይ ዘጋበት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ኪሩቤል የእውነት በጣም ነው ያሳዘነኝ ትናንትና። እኔ በፊት ነው ያልኩት ይሄንን ነገር ነበረ። እናት እኮ ናት ምንም ቢሆን ማለት ነው፣ ምንም ቢሆን እናት ናት። ግን ልጁ እናቱ ጥፋተኛ ናት ሲጀመር። አንደኛ ነገር በአሁን አልነበረ መሞት ያለባት፣ የልጇን አለማይታ ሰርጋቸውን አይታ ነበረ ከድራማ መውጣት። ግን ያልሞተን ሰው ሞተ ማለት ራሱ ይከብዳል። ግን ደግሞ ሁለተኛ ነገር ደግሞ ህመሟን ደብቃ ለልጄ እንዳትነግሩት ምን ማለት ነው? እኔ እኮ ግራ ነው የሚገባኝ አሁን እዚህ ጋር ምን ማለት ነው? እና አሁን አልተጎዳም ይሄ ልጅ። ግን እሷ በህይወት እያለች ቢጎዳ ይሻል ነበረ። ህመሟን ሰምቶ የምትፈልገውን ጠይቆ አድርጎላት አስታሞ እንደዛ ነገር ከሞተች በኋላ ወይ ሞት አፋፍ ላይ ከደረሰች በኋላ ነገሩት ይሄንን ልጅ እዛው እንግዲህ ፍቅሯን እንኳን ናፍቆቷን ሳይወጣ ነው የሞተችው። ስለዚህ ምን የሚሰማው ይመስላችኋል? እንግዲህ አንደኛ ነገር አባቱንም ጠልቶሳል፣ በግድ ነው ያናገረው ማለት ነው። ጽናትም ናሆም መራዊት ብቻ በዙሪያው ያሉትን ሰዎች እንዳሉ አስመሳዮች ናቸው ብሏል ማለት ነው። ነገር ግን ናሆም ያለው ነገር ይሄንን ነገር ነበረ። ይህን ነገረው እኔ ጓደኛዬ ሲጎዳ ማየት አልፈልግም፣ በቃ ኪራ ይሄንን ነገር መስማት አለበት እያለ ሲለፈልፍ መራዊት ተው አይሆንም፣ ጋሼ ጽናትን ቃል አስገብተዋታል፣ በኋላ ችግር ይፈጠራል ብላ ይኸው እንግዲህ ይሄ ነው ችግሩ። ይሄ ልጅ አሁን አንድ ነገር ቢሆንስ እንግዲህ የኪራ አባት ወደ ስራ ሳይሄዱ በፊት ጽናትንና ኪራን እጅ ላይ እጅ አያይዘው መቼም እንዳትጣሉ፣ መቼም እንዳትለያዩ፣ የፈለገ ነገር ቢመጣ ኪራ ጓደኞችም አሉ፣ ጽናትም አለች። ስለዚህ አደራ ክብሮም ልጄን አደራ፣ ያስቱዬ ምትክ ማስታወሻ ነውና ልጄን አደራ፣ ጽናት አንቺም አደራሽን ልጄን ብሎ እንግዲህ አደራ ሰጥቶ ሄደ ማለት ነው። ኪራ ግን ያን ነገር እንደዛም ቢሆንም በዙሪያው ሁሉም አስመሳዮች ናቸው ብሎ ሴፍ አድርጓል ጭንቅላት ውስጥ ማለት ነው። ነገር ግን ከባድ ነው። አሁን ኪራ አንድ ነገር ቢሆን ጽናትስ ምን ይፈጠርባታል የሚለው ነገር ኪሩቤል ማሰብ አለበት። እኔ ጽናት ላይ ምንም መፈርደው ነገር የለም ሲጀመር ማለት ነው። ጽናት ምንም ልታደርግልህ አትችልም። መፍረድ ካለብህ ራስ አባት ላይ ነው። እውነት ለመናገር አባት ጥፋተኛ ነው። እናትም ሆኑት አባት ቅድሚያ ነበር መናገር ያለባቸው እና ደግሞ ሰርጉ ከተደረገሰ በኋላ ቢሆን ጥሩ ነበረ። እንደዚህ አይነት ድራማ አለ እንዴ? ሰርጉ ከተደገሰ በኋላ ቢሆን ጥሩ ነበር። ግን እንግዲህ አደረጋችሁት፣ ምንም ማድረግ አይቻልም። ኪሩቤል እንግዲህ ከባድ ውሳኔ ነው የወሰነው በህይወቱ ላይ ማለት ነው። እንደዚህ በቃ እኔም እንደነሱ ማስመሰል አያቅተኝም። አስመሳዮች ናቸው በዙሪያ ያሉት። ስለዚህ እኔስ ለምን አላስመስልም ብሎ እንግዲህ የሆነ መድኃኒት የሆነ እጁ ላይ የሆነ ነገር ይዞ ነበረ። ልጁም ተቀብሎታል ያንን መድኃኒት እንግዲህ ታዲያ እኔ ቅዱስ እጅ ላይ ነው እንደምትሞተው አለ። ያ ረብ
እንደው ብቻ አሳዝኖኛል። ግን ኪራ እኔ በፊትም ያልኩት ነገር እኮ ይሄንን ነው። ይሄ ልጅ ቢናገረው ይሻላል፣ በኋላ ልቡ ይሰበራል። አሁን ቢናገረው ነው የሚሻለው እላለሁኝ ሁልጊዜ ማለት ነውና እንግዲህ ይሄ ነው ትርፉ። አስባችሁታል ምን እንደሚፈጠርበት የአይምሮ ጠባሳ። አንደኛ የእናቱን ናፍቆት ሳይወጣ፣ ሁለተኛ ነገር እመሟን ሳይሰማ፣ ሶስተኛ ነገር ደግሞ በሞት ማጣት ከባድ ነው። ግን ያልሞተ ሰው ሞተ ለማለት እኔ ይከብደኛል። የእውነት ነው የምላችሁና እንግዲህ እስቲ ኪራዬ ምን እንደሚሆን